ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን የሳምንቱን የዜና ክንውኖች ነው ይዘንላችሁ ቀርበናል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኮሎምቢያ የመሬት መንቀጥቀጥ ለተጎዱ ድጋፍ አደረጉ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በኮሎምቢያ በተከሰተው የመሬት መንቀጥቀጥ ለተጎዱ ሀገረ ስብከቶች የሚውል የገንዘብ ድጋፍ አደረጉ። ኮሎምቢያ በያዝነው ሳምንት በሬክተር ስኬል 7.4 በተለካ የመሬት መንቀጥቀጥ መጠቃቷ ይታወሳል። የመሬት መንቀጥቀጡ በደረሰባቸው አካባቢዎች በተደረጉ የድንገተኛ አደጋ ትብብሮችም ከፈረሱ ህንፃዎችና አብያተ ክርስቲያናት ከ200 በላይ የሞቱ ሰዎች መገኘታቸውም ተገልጿል። በምዕራብ ኮሎምቢያ በተከሰተው የመሬት መንቀጥቀጥ ከሞቱ ሰዎች በተጨማሪ በመቶዎች የሚቆጠሩ ሰዎች ሲጎዱ በርካታ የመሰረተ ልማቶች ላይም ውድመት ደርሷል። በመሬት መንቀጥቀጡ የካቶሊክ ቤተክርስቲያን በሆነው የማኒዛለስ ካቴድራል ላይ እንዲሁ ውድመት አስከትሏል። ቅዱስነታቸው ለሞቱ ዘለዓለማዊ እረፍትን በመመኘት በመሬት መንቀጥቀጡ ለተጠቁና ቤተሰቦቻቸው እንዲሁም በማዳን ስራ ላይ ለተሰማሩም ጸሎታቸውን አድርሰዋል። ቅዱስነታቸው ለመላው ኮሎምቢያውያንም መጽናናትን ተመኝተዋል። በኬንያው የቡንጎማ ሀገረ ስብከት ጳጳስ ክርስቲያኖች እርስ በርስ እንዲደጋገፉ አሳሰቡ። የኬንያ የቡንጎማ ሀገረ ስብከት ጳጳስ ብፁዕ ማርክ ካዲማ ክርስቲያኖች ከክፉ ነገር እንዲቆጠቡ አስጠንቅቀው ይልቁንም የሌሎችን ስኬት እንዲያከብሩ የማበረታቻ ቃላትን እንዲናገሩና ዙሪያቸው ያሉትን ሰዎች ለማንሳት የተሰጣቸውን በረከት እንዲጠቀሙ አሳስበዋል። ብፁዕነታቸው በመልእክታቸው ክርስቲያኖች እግዚአብሔር በሌሎች ሕይወት ውስጥ እየሰራ ያለውን መልካም ነገር እንዲገነዘቡና እንዲያከብሩ ያሳሰቡ ሲሆን የእግዚአብሔርን ታላላቅ ስራዎች በሌሎች ላይ የምናይና የምንደሰት ሰዎች እንሁን ብለዋል። ሆላንዳዊቷ ክሪስተል የ2800 ኪሎ ሜትር ንግደት አደረገች። ሆላንዳዊቷ ክሪስተል ግሪንበርገር ከአገሯ በመነሳት ወደ ቅድስት መንበር ቅዱስ ጴጥሮስ ባዚሊካ ከ3 ወራት በላይ የወሰደ ንግደት አደረገች። ከሆላንዷ ማስትሪክት ከተማ ንግደቷ የጀመረችው ክሪስቲል በቀን ከ25 እስከ 38 ኪሎ ሜትሮች ድረስ በእግሯ ትጓዝ እንደነበር ገልጻለች። ክሪስተል ንግደቱን ያደረገችው ሃይማኖታዊ አንድምታውን ጨምሮ ከዚህ ዓለም በሞት ለየቻትና ዓለምን የዞረችው ጓደኛዋን ለማስታወስ እንደሆነ ገልጻለች። 3 ወራትን ከ3 ሳምንት በወሰደውና 2800 ኪሎ ሜትሮች በሚያካልለው ንግደቷ ወቅት አስቸጋሪ ሁኔታዎች የገጠሟት ቢሆንም በጸሎት ብርታትና በመልካም ሰዎች ድጋፍ የቅዱስ ጴጥሮስ ባዚሊካ ለመድረስ መቻሏ እንዲሁ ገልጻለች። የሉሳካ ሀገረ ስብከት ሊቀ ጳጳስ አሊክ ባንዳ እየጨመረ የመጣውን የፖለቲካ ግጭት አወገዙ። በዛምቢያ የሉሳካ ሀገረ ስብከት ሊቀ ጳጳስ አሊክ ባንዳ ነሐሴ 7 ቀን 2018 ዓ.ም የሚደረገውን ምርጫ ተከትሎ እየጨመረ የመጣውን ፖለቲካዊ ግጭት አወገዙ። ብፁዕነታቸው የምርጫ ጣቢያዎች ደጋፊዎችና ንብረቶች ላይ ጥቃት መድረሱንና ንጹሃን መሞታቸውን ገልጸዋል። ብፁዕነታቸው በተጨማሪም በፖለቲካ ሰልፎች ላይ የኃይል ግጭቶች፣ ዜጎችን ማስፈራራትና ተቃዋሚ ፖለቲከኞችን ኢላማ ያደረጉ ጥቃቶች መፈጸማቸውን እንዲሁ ገልጸዋል። ሊቀ ጳጳስ አሊክ ባንዳ እነዚህም ፖለቲካን መሰረት ያደረጉ ግጭቶች የዲሞክራሲን ገጽታ ማበላሸታቸውን ገልጸዋል።